አይገርምሽም? ሰው ሁላ የህይወቱ መረማመጃ ነው፣ የህይወቱ መሻገሪያ ያደርግሻል። የእውነት ነው የምልሽ። አበሻውን በዩ አረቡን በዩ የራሱ ህይወት የሚስተካከልበትን መንገድ የራሱ ህይወት ቦታ የሚይዝበትን መንገድ ነው እንጂ የሚያስበው የሚያሰላስለው ስላንቺ ማንነት፣ ስላንቺ ምንነት፣ ስላንቺ ህይወት ማንም ግድ አይሰጠው። የሚገርምሽ ነገር እኔ በጣም ገርሞኝ ነው ዛሬ ቪዲዮ ሪከርድ አሁን እኔ ያለሁት የድሮ ቤታችን አይደለም፣ ሌላ ቤት ነው ያለሁት። ቤት ልንቀይር ነው። እዛኛው ቪዲዮ እንዳያችሁት ቤት ልንቀይር ነው እና አሁን እዚህ ያለሁበት ቤት የሚገርማችሁ አሁን እንግዲህ በዚህ ወር መቼስ ታውቁታላችሁ ያለውን ሙቀት እሳት ነው እና በዚህ ሙቀት ማቀዝቀዣ የለም፣ በቃ ምንም ነገር የለምና እዚህ ቤት ውስጥ ብቻዬን ያለሁት። ሙቀቱ ሙቀት እንዳይመስላችሁ ቅድም ያያችሁት ቪዲዮ ላይ ያው ሁሉ አሁን እኔ ላጸዳው ነው እያንዳንዱን ቁምሳጥኑን ሁሉንም ነገር ማለት ነው በማጥቦች ነው ማጠዳው። ግን ያለ ማቀዝቀዣ አስቡት እንዴት እንደሚመቅ እና ወደፊት በሰፊው አወራችኋለሁ። ወደፊት እግዚአብሔር ፈቅዶ አወራችኋለሁ። ግን በእርግጥ ይሄ ስራ ነው። ስራ እስከሆነ ድረስ ጠንክሮ መስራት፣ ለወጡበት ዓላማ እዛው ወደመጡበት መመለስ በሰላም ትልቁ ነገር። ነገር ግን በህይወትሽ ውስጥ ራሱ ላይክ ፋሚሊም ሊሆን ይችላል ኤኒባዲ መጥቶ በህይወትሽ ውስጥ ወይም መጥተው የራሳቸው ነገር ብቻ እንዲስተካከል ስለ አንቺ ጉዳይ ግድ የማይሰጣቸው ሰዎች በጣም ብዙ ሰዎች አሉ። ይገርምሽ አንቺም በቃ ለነሱ ህይወት መስተካከል መራመጃ ያደርግሻል። ስለ አንቺ ይርቅሻል፣ አንቺ ይጠማሻል፣ አንቺ እንደዚህ ትሆኛለሽ። ማንም ግደስ ማንም እኔ በእርግጥ እዚህ ስመጣ ወደዚህ ስመጣ ማለት ነው ምግብ ይዤ ነው የመጣው። ባላሳይሽ እንደምትመለከቱት እዚህ ውስጥ ምግብ አለ። ይሄ ደግሞ ውሃ ነው። ውሃ ይሄ ደግሞ ሌላ ውሃ ነው። ቢያንስ 4 ሊትር ውሃ ይዤ መጥቻለሁ እኔ 4 ሊትር። አዎ ያ 2 ሊትር ነው። አንድ ላይ ሲሆን ትንሽና ትልቅ ነው። ይሄ 2 ሊትር 4 ሊትር ውሃ። ይሄን ካልኩሌት አድርጌ አስቤ ይዤ መጣሁት። የራሴ ጤና እኔ ስለሚያሳስበኝ እንጂ ሌላው ሰው ስለራሱ ስራ መከናወን፣ ስለራሱ ስራ ማለቅ፣ ስለራሱ ሀሳብ ኦን መሆን ብቻ ነው የሚያተኩረው እንጂ ስለ አንቺ ማንም ግድ አይሰጠው። እውነት ነው የምልሽ። አሁን እስኪ የትኛዋ እናት እዚህ ተራራ ፀሐይ በዚህ ሙቀት ልጇን ቤት ውስጥ ቁጭ አድርጋ ያለ ማቀዝቀዣ ያለ ሙቀየር ጥላ የምትሄደው? እነሱ እዚህ ድረስ ናቸው። ይህ ቪዲዮ የሚቀርጸው አንዳንድ ልጆች አጉል እንወደትሉና ተሽቃብጣላችሁ። እውነቱን ነገራችሁ እውነታው አዎ ጥሩዎች አሉ፣ መልካሞች አሉ። ግን አንዳንዶቹ ደግሞ እንደዚህ ብልጥ ናቸው። በቃ አይሮን ከድስ ናቸው። ስለ አንቺ ማለት እንደሚሰጠው በአጠቃላይ። ስለዚህ እኔ ፍቅር እኛ አሁን እንግዲህ ቤት ቅየራ ላይ ነው። አርሴማ ታግዘን፣ አርሴማ ትርዳን፣ ሁላችንንም በየሀገሩ ያለ ነው። ግን ሁሌም በህይወትሽ ውስጥ መርሳት የሌለብሽ ነገር ሰዎች ሁሉ መተቻ አላማ ብቻ አይ ነው። እዚህ ያለንበት ቦታ ስራ ቦታ ነው አውቃለሁ። ወጣ ነው ለዓላማችን ነው። ጠንክረን ስንሰራ እንደነገርኩሽ ራሳችንን አለመጣል፣ ምግብ መብላት፣ ውሃ መጠጣት፣ የትኛውን ቦታ ለስራ ራሱ ከሰዎች ጋር ብትሄጂ ለምሳሌ ልክ እንደኔ ቤት ስትቀይሩ መጀመሪያ ቤቱን ታዘጀት መጨረሻ አይደለ? ልክ እንደኔ እንደመጣሁት ማለት ነው። በዛ ሰዓት የሚያስፈልጉሽን ምግቦች ይዘሽ ነው። ምግብ ከሌለ ምግብ እፈልጋለሁ። ምንድነው የምበላው? እዛ ሂጅ አስበሽዋል። በዚህ ሙቀት ምግብ ከሌለ መሞት ነው። ስለዚህ ያ ደግሞ መሆን የለበትም። ስለዚህ ሰዎች ሁሉ በህይወታቸው ውስጥ የራሳቸው መንገድ እንዲቃና እንጂ ያንቺ ህይወት ጉዳያቸው አይደለም። የትኛውም ሰው እናትሽ ያንቺ ህይወት ያሳስባታል። ልጅ እንዴት ትሆን፣ የነገ ህይወቷ። አንዳንድ እናት ደግሞ
አሮን ኬር ስለ አንቺ ግድ የማይሰጣትም እናት አለች። ግን አብዛኞቹ እናቶች ስለ ልጇ ይጨነቃሉ። እና ከዛ ውጭ ግን ሌላ ሰው ይጨነቅልኛል፣ ሌላ ሰው ያስብልኛል፣ ሌላ ሰው እንደዚህ ይሆንልኛል ብለሽ ራስሽን ባትዘናጊ፣ ራስሽን ባትጥይ። እዚህ ምድር ላይ አንቺም ለራስሽ ማወቅ መቻል አለብሽ። ሰዎች አንድ ነገርን አድርጊ ሲሉሽ ወይም ደግሞ አንድ ነገርን ሲሉሽ ለምንድን ነው እኔ እስከዚህ ነገር ላይ ምን እጠቀማለሁ? ሰው ሆነሽ እንደ ሰው ሰዎችን ማገዝ፣ ሰዎችን መርዳት አለብሽ። እሱን አታርጊ እያልኩሽ አይደለም። ግን አብዛኛውን ሰዓት አንቺ በመልካምነት፣ አንቺ በጥሩነት፣ አንቺ በቃ እኔ ከፈጣሪ ያገኛለሁ ብለሽ በምታደርጊያቸው ነገሮች ሰዎች እንደ ሞኝ ያዩሻል፣ እንደ የዋህ ያዩሻል። በቃ ምንም ነገር ሲሆን አንቺ ጋር ይመጣሉ ያ ነገራቸውን ለመቅረፍ፣ ያን ችግራቸውን ለመቅረፍ። በቃ በአጠቃላይ በጣም ትልቅ ባህር ኖሮ ያንን ባህር መሻገር ሲፈልጉ አንቺን ያጋድሙሽና አንቺን ረግጠውሽ ያልፋሉ። ያ ማለት በህይወታቸው ብዙ ችግር፣ በገንዘብም በብዙ ነገሮች ችግር ሲኖርባቸው አንቺ ደግሞ የሆነ ስራ ላይ ከሆንሽ የሆነ ነገር ላይ ከሆንሽ ያንን ነገር የሚያሳኩበትን ወይ ያንን ነገር አቺቭ የሚያደርጉበትን ነገር አንቺ ጋር እንደሚያገኙ ካመኑ ብዙ ነገሮችን ብለው ያንን ነገር ለመቀበል ወደ አንቺ ይመጣሉ። እና በዛ ሰዓት ነው የለኝም፣ አልችልም፣ ምንም ነገር ቢሆን ገብቶሻል። በተለይ እንደዚህ ከገንዘብ ጋር የተነካካ ነገር። ምክንያቱም እኔ ብዙ ልጆች አውቃቸዋለሁ። እኔ ራሱ ብዙ ነገር አውቃለሁ በራሴ ላይ ማለት ነው። ገንዘብ ሲኖርሽ ሰዎች ያሉሽ የሚሰጡሽ ሬስፔክት፣ የሚሰጡሽ ክብር፣ ገንዘብ ሳይኖርሽ ማንም ዞር ብሎ አያይሽም። እና በገንዘብም ሆነ በሆነ ነገርም በቃ ሰው ሁላ እኔ በጣም የሚገርመኝ እሺ የራሳቸውን ህይወት ለማስተካከል ብቻ ነው የሚጥሩት። ስለ አንቺ ህይወት ማንም ግድ አይሰጡም። ስለ አንቺ ህይወት ሰዎች የእነሱን ህይወት እንድታሳኪላቸው እንጂ ስለ አንቺ ህይወት ማንም ግድ አይሰጠውም። ስለዚህ ለራስሽ ህይወት ደግሞ አንቺ ነሽ ሙሉ ኃላፊነት ያለብሽ። አንቺ ነሽ ሁሉንም ነገር ማድረግ ያለብሽ። ሰዎች ምን ይሉኛል አትበይ፣ የፈለጉትን ይበሉ። ከፈለጉ በጭንቅላታቸው ቆሞ በሁለት እግራቸው እንደዚህ ያጨብጭቡ። እዚህ ምድር ላይ ስትሞቺ ብቻሽን ነው የምትሞቺው። ስትቸገሪ ብቻሽን ነው የምትቸገሪ። ብትራቢ ብቻሽን ነው የምትራቢ። ብትጠሚ ብቻሽን ነው የምትጠሚው። ስለዚህ አሮን ኬር ስለ ሰዎች ግድ እንዳይሰጥሽ። በነገራችን ላይ አንቺ የሆነ ነገር ብታረጊም ባታረጊም ሰዎች ያወራሉ። እንደ መረማመጃ ሊጠቀሙሽ አስበው ነው ስትያቸው እንደዚህ ነው ብለው ቢያወሩ ያው ምን አገባሽ ያወሩ፣ አይመለከትሽም አንቺ። ስለዚህ እኔ ወድ ጠንካራ ሴት ሁኚ፣ ጎበዝ ሁኚ። ፈጣሪ ደግሞ በሰላም ለሀገራችሁ ያብቃችሁ፣ ለሀገራችን ያብቃን። የሰው ሀገር አረብ ሀገር በቃችሁ ይበለን። ከኢትዮጵያ የወጣንላቸውን አላሞቻችንን የምናሳካበትን ነገሮች ከያዝን መመለስ ከዛሬ ነገ ከ2 4 ከ4 6 እያለን እድሜያችንን የምናስቆጥር ከሆነ ባለህበት እርገጥ ህይወት ነው የሚሆንብንና ለእኔም ለአንቺም። ስለዚህ በህይወትሽ ውስጥ ሰዎችን እንደ ድልድይ እንደ መረማመጃ እንዳይጠቀሙሽ ጥንቃቄ አድርጊ። ከዛ ባለፈ የራስሽ አይምሮ አለሽ፣ በራስሽ አይምሮ ተመሪ። ጠንካራ ሴት ሁኚ። አዲስ ከሆንሽ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቁም ነገር አዘል እና አስተማሪ ቪዲዮዎች እንዲደርሱሽ በአረብ ሀገርም ዙሪያ በህይወትም ዙሪያ የቻናሉ አባል መሆን እንዳትረሺ። ስለተከታተልሽ አመሰግናለሁ።